ኢትዮጵያ ደላሎች ግን የእውነቴን ነው ነፍሳችሁ አይማርም ማለት ነው። ቆይ ቋንቋ የማያውቁትን ለምንድን ነው ቋንቋ ያውቃሉ ስራ ያውቃሉ እያላችሁ የምታመጡት? አረ ባካችሁ ባካችሁ እናንተ ቆይ ለ150 ሺህ ብር ለ200 ሺህ ብር ብላችሁ እንዴት ዜጋችሁን በዛ አይነት ትሸጣላችሁ? ከኢትዮጵያ የምትመጡ ውድ ኢትዮጵያውያኖች ይህንን ቪዲዮ እየሰማችሁ ለራሳችሁ ራሳችሁን ጠብቃችሁ ነው። ደላላ አምናችሁ አትንጡ። ይሄ ሁላችሁ አሁን ላይ ደላሎች ምን ያደርጋሉ መሰላችሁ? ኢትዮጵያ ላይ ወደዚህ ከምትመጣው ሰራተኛ 150 ሺህ ብር ይቀበላል። እዚህ ጋር ደግሞ ከመዳሟ 6000 ድርሃም ይቀበላል። በዱባይ በሳውዲ 6000 ሪያል ይቀበላል። ነገር ግን ልጆቹን ከኢትዮጵያ እንደምንም ብሎ ያመጣቸዋል። እዚህ ጋር ቢሮ ይገባሉ። ቢሮ ከገቡ በኋላ ለሳምንት ወይም ለ15 ቀን አንዲት ማንኪያ ሩዝ፣ አንድ ብርጭቆ ሻይ እየሰጡ ጧት በአንድ ዳቦ እያዋሉ ያን ሁሉ ብር በልተው ለ15 ቀን ከዘጓት በኋላ ለማንኛውም ምንም ላልተፈራረሙት መዳም ይሸጧታል። ከሸጧት በኋላ ልጅቷ ስራ ይመቻት ሲል ሰዎቿ ይመቻት ሲሉ ቤት ለመቀየር ስትል ልትሰሪ አይደል እንደ የመጣሽው? ምን አባሽ ልታረጊ ነው የመጣሽው? ከዛ ከችጋራም ሀገር የመጣሽ ልትሰሪ አይደል እንዴ? አንተ ከየት አባክ ነው የመጣው? ከየት አባክ ነው አንተ የመጣው? አንተ ራሱ እኮ ሟቃህ እዚች ለመግባት ማለት ነው ምድር ልሰህ ነው እዚህ የገባው። ነገር ግን ዛሬ አንተ ተሻለ ደረጃ ላይ ተሻለ ወንበር ላይ ተቀምጠህ እኛን ዝቅ አርገህ ማየት አትችልም። እኛን ዝቅ አርገህ ማየት አትችልም። የእውነቴን ነው የምልህ ማለት ነው። ደላሎች፣ የኢትዮጵያ ደላሎች በሳውዲ አረቢያ ህፃኖችን ትንንስዬ 18 ዓመት ያልሞላቸው የ13 ዓመት የ12 ዓመት ህፃን ነይ በጥሩ ሁኔታ ሳውዲ አደርስሻለሁ፣ ከዛ በኋላ ስራ እንደፈለግሽ ትሰሪያለሽ ምናምን እያለ ከቤተሰቦቿ ጋር ይወስድና ድንበር ላይ ሲደርስ እስከ 500 ሺህ ብር ከቤተሰቦቿ ጠይቆ እሷን እዛ ጋር እገልሻለሁ፣ ቆርጥሻለሁ፣ ፈልጥሻለሁ ይላታል። ብሩን ቶሎ ታላመጡ እገልሻለሁ፣ ቆርጥሻለሁ እያለ ልጅቱን ያሰቃያል። ቆይ እናንተ ትናንትና እንዴት አድርጋችሁ አልፋችሁ ነው እዚህ ድለላነት ድረስ የደረሳችሁት? የእውነት ዱባይ ላይ አሁን ላይ እየተሰራ ያለው ግፍ ማለት ነው። አትሳሳት። ዛሬ በአንተ ላይ ባይደርስ ነገ በልጅህ ላይ መድረሱ አይቀርም። ይሄ አንተ የምትሰራው ዴባ ነገ ልጅህ ላይ መድረሱ አይቀርም። ጠብቅ። የእውነቴን ነው የምላችሁ። እባካችሁ ኢትዮጵያውያኖች ስትመጡ በስነ ስርዓት የመረጠችኝን መዳም ማናገር ፈልጋለሁ ብሏቸው። ቋንቋ ባታውቁ ራሱ ውልክፍክፍ ባለ አረበኛ ስታወሯቸው መዳሞቹ ራሱ ይገባቸዋል። ውልክፍክፍ ባለ እንግሊዘኛ አውሪያት። ዱባይ ስመጣ አንቺ ነሽ የምትወስጂኝ፣ አንቺ ነሽ የመረጥሽኝ፣ ለጽዳት ነው የመረጥሽኝ፣ ለልጅ ነው ለምግብ ነው ብላችሁ ጠይቁ። ከኢትዮጵያ ሲያመጧቸው ምን ይላሉ መሰላችሁ? ምግብ ትችላለች፣ ጽዳት እሷ እኮ ምንም ነገር አትችልም፣ ምንም አችልም እኮ እሷ ብሎ ያመጣታል። እዚህ ካመጣት በኋላ ግን ማለት ነው 4 ቀን 5 ቀን ይሰጣቸዋል ለመዳሞቹ። 5 ቀን ድረስ አይተሽ ካልሆነችሽ መልሻት ይላታል። ከዛ ልጅቱን ደግሞ ምን ይላታል? 5 ቀን ድረስ እንደምንም አድርገሽ ስራሽን ስሪ፣ ከ5 ቀን በኋላ አትመልስሽም ይላታል። እዩና ቤቱ ከተመቸሽ ስሪ፣ ቤቱ ካልተመቸሽ ነይ ቶሎ ሌላ ቤት አስገባሻለሁ አይላትም። እሱ የሚያየው የልጅቱን ጉዳት ሳይሆን የራሱን ጥቅም ነው። ስለዚህ እባካችሁ ንቁ 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 ኢትዮጵያውያኖች። ምንድን ነው የፈዘዛችሁት? አረ ፈዘናል። የሌላ ዜጋ እኮ ማለት ነው ስልክ እንዲያወሩ እረፍት እንዲሰጣቸው፣ የልጅ ከሆነ የልጅ፣ የምግብ ከሆነ የምግብ፣ የጽዳት ከሆነ የጽዳት ተብለው ይገባሉ። ስራቸውን እየሰሩ ያለ መዳባቸው ካልተመቸቻቸው ደላላቸው በደቂቃ መጥቶ ነው የሚወስዳቸው። የኛ ሀገርስ ለምንድን ነው እኛ ላይ አንተ ጨዋታ የምትጫወተው? የኢትዮጵያ ኤምባሲና ደላላ ማለት ነው
ግን ያው አገራችንም ክብር እየተሰጠን ስላል አይደለም ያው እዛ ሀገርም ክብር ባይሰጠን ምንም አይደንቀንም። ነገር ግን ይህንን ማድረግ ያለብን እኛ ከኢትዮጵያ የምንመጣ ልጆች መንቃት አለብን። የደላሎችን ስራ በስነ ስርዓት ማወቅ አለብን። ለራሳቸው ጥቅም እኛን እንደሚሸጡን አሳልፈው እንደሚሸጡ ማወቅ አለብን። ብዙ ጊዜ እያያችሁ ነው እኮ ሚዲያ ላይ እንዴት እንደሚያለቅሱ ጠንቶባቸው አይቻላቸው ሲል ከምሞት አስፋልት ልውጣ ብለው አስፋልት ወጥተው የሚያለቅሱ ስንት እህቶቻችን አሉ መሰላችሁ። የሚወስዳቸው ኤምባሲ ስለሌለ ደላላቸው መልስ ስለማይመልስላቸው አስፋልት ላይ ወጥተው ያለቅሳሉ። ከዛ በኋላ ከአስፋልት ማንኛውም ኢትዮጵያውያን ያገኛቸዋል፣ እርዳታ ይጠይቃል። ከዛ በኋላ ህገወጥ ከሆነ ህጋዊ እንድትሆን ስራ ተፈልጎላት ምናምን ያ 600 ድርሃም 6000 ድርሃም የወሰደው ደላላ ግን ዙሮ አያያትም። ስራ አስገብቼሻለሁ። ኢትዮጵያ ቤተሰብ ልጅ የት ናት? ስራ ናት። እኔ ምን አውቃለሁ? ስራ አልፈልግም ብላ ወጣ ሊሆን ይችላል። እንደዚህ ነው የሚለው። ወይኔ ወይኔ ወይኔ! የእውነት እናንተንማ በሳት ነበር መለብለብ። እንዴት ሰው የራሱን እህት እንዴት ሰው የራሱን ስጋ አንጥቶ ይሸጣል? እሺ መሸጡንስ አውቀን ነው የመጣን፣ አውቀን ነው የምንሸጠው። ቢያንስ መጀመሪያ ስራችንን ንገሩን፣ አስረዱን። ከገባን በኋላ ስራ ካልተመቸን ቤት ቀይሩን። እስከ 3 ቤት እስከ 4 ቤት እኮ መቀየር ይቻላል። ይሄን እኮ እኛ እናውቃለን። እባካችሁ 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 እላለሁ ውድ ቤተሰቦቻችን፣ እህት ወንድሞቻችሁን እንደዚህ እያደረጋችሁ አትሽጡ። ነግበኔ ነው። ነገ የሚደርስባችሁን ነገር እናንተ አታውቁም። ወይም በልጃችሁ ወይም በሚስታችሁ በተለያየ ነገር ሊደርስባችሁ ይችላልና እባካችሁ እባካችሁ እንደዚህ አይነት ግፍ አትስሩላለሁኝ። እንዲሁም ደግሞ ከኢትዮጵያ የምንመጣ እህት ወንድሞቼ አስቀድመን ጥንቃቄ እናድርግ። ስራችንን አውቀን እንምጣ። እዚህ ጋር ከመጣን በኋላ ደግሞ ስራችንን እስከምንለምድ ድረስ እንታገዝ። ስራችንን የማይለመደን ከሆነ በስነ ስርዓት ለምናችሁ መዳሞቻችሁን ቤት እንድትቀይሩ ጠይቋቸው። እስከ 6 ወር መቀየር ትችላላችሁ ቤት። ደላሎቹ እንደምን ብለው ብራቸውን ማስመለስ ወይም ሌላ ሰራተኛ እንዲሰጣት ማድረግ ትችላለች፣ እሷ ከፈለገች ማለት ነው። ነገር ግን ገና ደላሎች እዛ ጋር ቢሮ ስንሄድ ይቆርጡናል፣ ሊመቱናል፣ ሊገሉናል ብላችሁ የምትሰቃዩ እህቶቼ እባካችሁ እራሳችሁን ጠብቁ እላለሁኝ። ደላሎች፣ ኤምባሲዎች እባካችሁ እባካችሁ ለዜጋችሁ ቁሙ፣ ለኢትዮጵያኖች ቁሙ እላለሁ። በሌላ ቪዲዮ እስከምንገናኝ እግዚአብሔር አምላክ ሀገራችንን ሰላም ያደርግልን እያልኩኝ ውድ ቤተሰቦቼ በዚሁ ሰናበታችኋለሁ። ባይ ባይ።